ሞኝ ቤት ሚስቱን አስቀምጦ የሰው ሚስት ያባብላል። ነው አሪፍ ነው ወይ አሪፍ እየጾማችሁ እንደሆነ ኦርቶዶክሶችም ዮኒ ማኛ አባት ይላል። ዮኒ ማኛ ምችት ነው ምትኝሽ ያራዳል ሰይጣን እኮ ነው። ሚዲያ ላይ ያሉ አንዳንድ ሰዎች ሰይጣን ስራ ይሰራሉ ነው በሻይነኛ። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን ምርጥ ቪዲዮችን እንመለከታለን። በጣም አዝናኝ አስተማሪና መነጋገሪያ የሆኑ ቪዲዮች አሉ። ሐሳቦቻችሁን የሚፈልጉ ቪዲዮች ላይ እናንተም ኮሜንት ላይ ሐሳባችሁን ትሰጣላችሁ። እኔ ከዚህ ቪዲዮ ማዕከል ላይ ሐሳቤን እየሰጠሁ እሄዳለሁ። መጨረሻ ድረስ ግን ስትከታተሉ ቪዲዮ መጀመሪያ ላይ ሁላችሁም እንደተለመደው ፕሊስ ላይክ አድርጉ። እስቲ አንዴ ሁላችሁም አድርጋችኋል ብዬ አስባለሁ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ የሁልጊዜም ቤተሰብ እንድትሆኑ በዚህ አስታውሳችኋለሁ። ሁለተኛ ቻናሌን ኮሜንት ላይ ገብታችሁ ቼክ አድርጉ። እስከመጨረሻ ድረስ የትም እንዳትሄዱ። ይቅርታ አለቃ ፊፋ የሚለው ቃል በእግር ኳስ ሲተነተን ምንድነው? ያው ፉትቦል is not for Arsenal። አቤት ፈረደባቸው አርሰናሎች። ለዚህ አመት ካካ አንተ ውዱሉ ለምንድን ነው መጨቃጨቀኛ? 10 ሚሊዮን ብር ላክልኝ አልኳ። I will tell you that money stop nonsense። እንደ የራሴን ብር እኮ ነው እየጠየቅኩህ ያለው። ደግሞ ሚስት ፈልግልኝ ብዬ ነበራ ማለት ኧረ በእናትህ እኔ ላይ ራት ወደ ለንደን ስለሚሄድ በእናትህ አሪፍ ቺክ ፈልግልኝ እኮ አሁን ብር ላክልኝ ቶሎ በል። አባት ብር አይታ ልትከተለው ኧረ ተው እሺ። ፒኦቪ how to save money እሺ Jesus. I will tell you that money stop nonsense። what ሄሎ ፍቅረኛ አለኝ። ሄሎ አንተ ፍቅረኛ አለኝ አልኩህ። አንዴ ምን 10 ሚሊዮን ብር አለኝ ታገብኛለህ? ወላሂ በል እንዴ ላውራበት እኮ በቃ ያንን ሸፋፋ በቃ እመጣለሁ ጠብቂኝ። አቤት አናገርሽኝ? ስልኬን ልስጥህ? ቀቅለሽ ቢ እናትህ ስልኬ ግን እስከ መቼ ነው የሴትና የገንዘብ ጉዳይ እንደዚህ የተነሳ የሚቀር? ህልማይቼ ማታ ሀገሬ ሲያልፍላት አዋቂ ቤት ሄድኩ ጠዋት ላስፈታለሁ። እሺ ከዋቂው ቤት ስደርስ ወልጋዳ ኩርሲ ላይ ያስቀመጡኝና ከፊት ለፊታቸው በልተናገር አሉ። ኮስተርተር እንዳሉ ባልፈቱት ፊታቸው እሺ የዋዛ አይደለው። እኔስ ምን ፈርቼ መቀደድ ጀመርኩ በህልሜ ኮርቼ። እንዲህ ይመስለኛል ሀገሬ ኢትዮጵያ የዘራችው ሁሉ ጥፍ ሲበቅልላት፣ እንግሊዝ አልፎ ጀርመንም አልፎ ብድር ሲለምኗት ኢትዮጵያን እንዲህም ይመስለኛል አሜሪካም ቸግሯት ያ ሁሉ ትቢቷ ኃያልነት ክዷት ወደምየ ኢትዮጵያ እጇን ስትዘረጋ ሀገሬን በቁጣ ከአሜሪካ ምድር ላይ ግብረ ሰዶም አጥፊ እርዳታ ከፈለግሽ ቤተ እምነት አስፋፊ ካልሆነ አታገኝም የስንዴ ረጋፊ ትላለች ሀገሬ በየቀና ሁና በህልሜ ትርክት መሃል አዋቂው ሳያቸው ብሎ ይሰሙኛል ህልሜ መስጧቸው። እኔም ቀጠልኩና እንዲህም ይመስለኛል ሀገሬ ኢትዮጵያ በድንጋይ ላይ ድንጋይ በቄንጥ ገንብታ የሚለሰልሱ ረጃጅም መንገዶች የሚተቃቀፉ ሰማይ ጠቀስ ፎቆች ያግድቧም አልቆ በአባይ ወንዙ አሰስር ባቡር አሳልፋ ድንበር ልታሰፋ ሱዳንን ስትገፋ እንዲህም ይመስለኛል ሀገሬ ኢትዮጵያ ለዛች ምስኪን ቻይና ምስረኛ ስትልክ መንገድ ልትሰራ እሺ እንዲህም ይመስለኛል ሀገሬ ኢትዮጵያ በየመንገዱ ላይ ልክ እንደ ሚኒሻ ሚሳኤል አቁማ በየክልሉ ላይ ኒኩለር ስታብላላ ኪም ጆንግና ፑቲን ወኔያቸው ሲነጠቅ መንቦቅቦቅ ሲያበዙ ለምየ ኢትዮጵያ ምን ልታዘዝ ብለው ጎንበስ ቀና ሲሉ ያኔ ከልሜ ነቀው ብዬ ቀና ዳልኩ አዋቂው አይተውኝ ከት ብለው እንዴ ስቀው ሲጨርሱ ፈገግ እያሉልኝ ሰማኛ አንተ ወጣት በህልም ማን ነበር ሀገሬን የመራት ብለው ሲጠይቁኝ ያንን ሁሉ ህልሜን ቅዠት አረጉት። ቅዠት ገብቷቸዋል ጎበዝ ገብቷቸዋል። እንዲህ የተነገረን ኢትዮጵያ ግን ሳናይ የእውነት አያሳልፈን። የእውነቴን ነው የምላለው። ሄሎ ቤተክርስቲያን ሆኜ ነው አንጀት ነሽ ማለት አረቺ ሰው አረቺ እኔም ለቅሶ ቤት ነኝ። አይ ግጥም ሰላም ነሽ? እኔ
እቺ ሰው በጣም ነው የምትመቸኝ። ተጫወተብኝ ስማ ሚስት መጣች። ወይኔ በላቸው ወይኔ የርሚ ሚስት ቀረበ። አጥብቀኝ ይዟ አጣብሶ ምንድን ነው? ኧረ ደስ አይልም አደባባይ ላይ እንደዚህ እንዴ! አንተ ብርቅ ነው እንዴ ሚስት መያዝ? ኧረ ደስ ኧረ እንዴ ገማል እንዴ! የኔ ፍቅር ዝም ትያለሽ እንዴ? አደባባይ ላይ መሳሳም ምን ያደርጋል እንዴ? አንተ እኮ ባህላችን ኧረ እንዴ እንደውም ቤቱ አንቺ ጓደኛችን አይደል እንዴ? እንደምናድረው ጓደኛችን እኮ ነው ባህላችን ነው የፈቀደው ዛሬ። ስለዚህ ቁልፍ ይዣለሁ እናንተ ደሩበት። እሺ ዛሬ እናንተ ቤት ማለት ኧረ እኔ ቤት ነው ማድረው። አሞኛል በጣም ኩላሊቴን እንትኔን አጦሎኛል። ምንድነው? ቆይ እኔ አላድርም ቤት ነው ማድረው ዛሬ። ኧረ ነው ቤት ኖ አይ እኔ ቤት ነው የኔ ፍቅር ቤት ነው የምናድረው ዛሬ። ችግር የለውም። እሺ ጽዱና ቤት ሂዳችሁ ደሩ። ቤቱ ክፍት ነው? አዎ ክፍት ነው። እሺ ሰምር ዛሬ ሞኝ ቤት ሚስቱን አስቀምጦ የሰው ሚስት ያባብላል። እንደዚህ አይነት ነው ይሄ ማለት። አትገዛልኝ? አልገዛልሽም እንዴ? ብር ከየት አመጣለሁ? አልገዛልኝ። ሁሌ ነው እንዴ የምገዛልሽ? ታስፈራራለሽ እንዴ? አዎ ነው እንዴ? ምን ልታመጣ ነው? ሁሌ ነው እንዴ የምገዛልሽ? ስልኬ ማን ባለጌ? እሺ እሱ ለሷ ታመነና እሷ ጋር እንትን ምንድን ነው? ማን ታውቂያታለሽ እንዴ? ምን አይነት ሴት ኧረ ጥንዶች ግን አፈላችሁ። እማዬ እማዬ አትሰማ እማዬ አንቺ አይደል እንደ ማወራው እንዴ? ምንድን ነው አሰብኝ እንዴ? እኔ እኮ እናትን እያወራሁ መስሎኝ ነው። ምንድን ነው እናቴ የማወራው? እዚህ ጋር እናቴ ያለች እማዬ እያልኩሽ አይደል? አትመልሽልኝም እንዴ? እንዴት የሰው ፍቅር እዛ እንደሚያስቀና እማዬ አባዬ ሲባባል ማለት ነው። አትመልሽም? አባዬ አትይም እንዴ? እማዬ አባዬ ይባባላል እንዴ? ይባባላል። ነይ ላሳይሽ። ነይ። እንዴት ነው? ሰላም ናት? የቅድሟን አሳየኋት እስቲ አንዴ ጊዜ። አባዬ አንተ አሳያቸው። አባዬ እማዬ አንቺ አብራ አንተ አሳያቸው። ይሄንን ነው የፈለጉት እነሱ። እማዬ ኧረ አባዬ በይኝ በእናትሽ እያሳየሁሽ ነው። አትይም ታይቆጭሻል ሲሉ ሰምታ ዶሮ ታንቃ ሞተች። እማዬ ምን ረንኩ? ኧረ እማዬ ከሰው በታች አታርጊም። ተይ እማዬ እማዬ። እሺ የነጾም ነገር ሲባል አለይኩም ሰላም ወራህመቱላሂ ወበረካቱ። ደግሞ ወዴት እየሄድሽ ነው? አላሁ አክበር። ይሄን አጠቅም ወደ መስጊራ ወዴት ሄዳለሁ? እኔ ሌላ አመትሽን ጠብቀሽ ደግሞ ጀለብያና እንደሱ አይባል። አላህ በዛው ያስቀረ ነው የሚባለው እንጂ አመትን ጠብቀ ምናምን አትበላጣ። አስተግፍሩላህ በላታ አስተግፍሩላህ ላዚም። እሺ እንትና ታሟል ደግሞ አሉ። አትልም ሂደን ጠይቃለን ኢንሻአላህ። ሁሉን ሰመቼ ነው የምንጫወተው። ኢና ሊላሂ ላ ሐውለ ወላ ቁወተ ኢላ ቢላህ። ምን ነው ጦም ገባ ብለህ ነው አትጫዋሽም? ኧረ በስመ አብ ያሟል እንዴ? ታው እንትናን ሳትጠይቃትም እንዴ? አስተግፍሩላህ ላዚም። አንተ አው እኔ መንካት አልፈልግም። ጾሙ እንዴት ነው? አሪፍ ነው ወይ? አሪፍ እየጾማችሁ እንደሆነ አሁን ያየነው ነገር ግን እውነት ነው። እየመረረው ኤሌክትሪሻን ሲያጋጥም ኧረ መጣን ቃስ በሉ እንዴ! ምንድነው ቃስ ብላ አታቋቋም እንዴ አንተ? የእናት ቃስ ለና የምታስቆመኝ? እሺ አሁን አንተ ኤሌክትሪሻን? አዎ ፍሪጅ ነው የተበላሸው። ምንድነው? ኧረ ቲቪ ነው የተበላሸብኝ። ልጆቹን አምጡ በላ። ይሄው ወጥቷል። በቃ እግረን ታረጋለህ እንዴ? ስንት አመት የተጠቀምኩበትን ወጥቷል። አዎ እቺ እርጉዟ ቴሌቪዥን ነች እንዴ? አዎ ምን በቅዱስ ሚካኤል ስም ምን ሆና ነው የሚሸተው? ኧረ በእናትህ አንተ እስከዛሬ እየተጠቀምኩበት ነበር። ምንም ምንድነው? ይሄው ጂፓስ ነው ይሄም ተበላሽቶ ነው። አንድ ላይ እንሰራልኝ ነው። እነዚህ ልጆች መሆናቸው ነው። ኧረ በእናትህ አንተ እንዴ ያቀለድክ ነው እንዴ? በ1998 የቀረ ቴሌቪዥን ስራ ስትለኝ ትንሽ ለአሚሮ ጸጸት አይገባም እንዴ? የምን ጸጸት ነው? ስራልኝ በቃ ምን ከፍላለሁ የሚከፈለውን። ስማ ይሄንን ያመረቱት ሀገሮች ራሱ የት እንዳሉ አይታወቁም፣ ጠፍተዋል። በቃ አንተ ለስራ ነው የመጣው። ና ስራ በቃ ምንድነው? አትማጭማጭብኝ እንጂ እቺን እርጉዝ ቲቪ ስራ ስትለኝ ትንሽ አይደብርም? ሰው ባለው ነው። ለምን ሆነ የሚደበላቸው? ብሬን ከፍያ እንዴ? የእናት ገንዘብ ስማ 150 ሺህ ብር ተካፍለኛለህ። ይሄ የህሊና ጸጸት ነው። ከልጅ ልጅ እኮ እያወራረሳችሁ 150 ብር ከፍላለሁ። አሁን 150 ብር በ150 ብር እርጥብ በላበት። እሺ እና ሶኬቱ እኮ ነው የተበላሸው እንዴ? ጭራሽ ሰከታ ነው እንደምትጠቀመው? አዎ እኔ እኮ በባትሪ መስሎኛል እኮ የምትጠቀመው። እንዴት ነው በባትሪ የምትጠቀመው? ለምን 10 ከምትቸገር ወይ ሻዶ ባትሪ ገጥማ እንትን አሞክረው። ሻዶ ባትሪ እና ሻዶ ባትሪ ይለያል። እሱን ተጠቀመው ዝም ብለህ እንጂ ይሄንን በእጄ ራሱ አልነካው። በቃ እሺ ሽንት ቤት ብጎረጉር ይሻለኛል እቺን ከምጎረጉር። ንፍጣ ትቀልዳለህ እንዴ? ይባት ረበሰም አምሰደ ሰላም ነው። ሰላም ነው።
ቀልድ የገጠመኛለሽ እንዴ? ሁለት ህጻናት ልጆች ነበሩና አንደኛ የሀብታም ልጅ ነው፣ አንደኛ ደግሞ የደሃ ልጅ ነውና ዋና ገንዳ ቦታ ሄደው እንደ ድንገት ልብሳቸውን ሲያወላልቁ እንትናቸውን ይተያዩና ምንድነው ያንተ እንደዚህ ትልቅ ያደረገልህ ብሎ የሀብታሙ ልጅ ሲጠይቀው የደሃው ልጅ አበላሌ ነው ይለዋል። ከዛ ምንድነው የምበላው ብሎ ሲጠይቀው ቆሎ ነው የምበላው ሲለው ቆሎ ነው እንደዚህ ትልቅ ያደረገልህ? አዎ ሲለው እናቱ ጋር ሲበር ሄድና እማዬ ይሄ ደሃው ልጅ እኮ ምንድነው ትልቅ ያደረገልህ ብዬ ሲጠይቀው ቆሎ ነው አለኝ። ቆሎ ነው ትልቅ ያደረገለት? አዎ ቆሎ ነው አለኝ። ዞር ብላ 100 ብር ታወጣና የ10 ብር ላንተ የ90 ብር ደግሞ ለአባት ምን ያደርጉ እናትየው ተሻግረው ነው እርግጠኛ ነኝ። ኧረ በስመ አብ የሀብታም ለቅሶ ድንኳን ስትሰብር አበራይ ለኔ አድርገው አንድ ቀን እንኳን ሳይፈቅ ወይኔ አበራይ ሰርግ ቤት ነው የገባሁት ድግሱ ነው ድግሱ አበራይ ተዋርዳር ዛሬ ተዋርዳር አበራይ መካሻ የኔ አንድ ፍሬ ልጅ ወይኔ ሰርግ ቤት አይደለም እንዴ? ምን ሰርግ አይደለም አታማል እንዴ? ያበራ ለቅሶ ቤት ነው ያታበራ ለቅሶ ቤት ነው ያማቻል እንዴ? ምን ነገር ነው የምትቀልዱት? ምንድነው ለቅሶ ቤት ያበራ ለቅሶ ነው የኔ አንድ ፍሬ ልጅ አበራ ወይኔ አበራ አሁን ነው የሞትከው በቃ አሁን ነው የሞትከው። ምንድነው እንኳን ሞተ ነው እንዴ? ምግቡ ምንድነው ምንድነው? ኤማ ሰርግ ነው ምንድነው? እንጨፍራለን። አሬ ሰው ያማል እንዴ? ነው አሰጡኝ ምን ነበር ኤማ ላስቀጥፈን ነው ሎሪ ነው የመጣው የኔ ተሳማ ለቅሶ አይደለም ረተው ግዴላችሁ ይሄ ለቅሶ አይደለም ለቅሶ ቤት አይደለም ይሄ ሰርግ ነው። ሰርግ ቤት ነው ምንድነው? ሰርግ ቤት ነው ተባለ ሰርግ ቤት ነው ይሄ። አረ ሰዎች ምንድነው የምትጠብቁት? ይሄ እኮ ለሁሉ የመጣ ፍቅር እኮ አሰጡት። አረ ሰዎች አሰጡት እንጂ ምንድነው አሰጡት እንጂ እስካሁን ነበርክ እንኳን አታሂዱታ አመት አይደርስልን በየቀኑ የአርሰናል ደጋፊ አቦ አርሰናል እኮ አጫወታ ወይኔ አርሰናል አጫወታ ወይኔ አርሰናል ማለት እያኳስ ነው ማታዳቁታን አርሰናል አቤት እንዴ ልከን ባንተ ተጓረን አርሰናል እንደላት ኩርወር ነው እንዴት ዋንጫ ታነሳለህ? እየስጠብቅ ትወድቃለህ አርሰናል። ወይኔ አርሰናል! ኧረ ምኑን አረስን አርሰናል? አንተ ሞትክ አርሰናል! ወዮ ኧረ ተው ማርያም ከት የማይሆን ቦታ ላይ ከት ማለት በቃ የምፈልገውን ያገኘሁት እንዴ? እኔ ደግሞ አላገኘሁማ። እንዴ ምን ማለት ነው? ዋና አዘጋጅ በኔ ጊዜ ነው እንዴ ከትምትለው እንዴ? አንተ ሽሩጣልኝ እኮ በ28 በ29 ዓመት እኮ ያገኘው ትልቅ እድል እኮ ፊልም ስራ መሆኑን ረሳኸው እንዴ? እና ቢሆንስ በቃ ዋናውን የምፈልገውን አግኝቻለሁ። ፊሩጣው ዋና አዘጋጅ እኔ ክፍያውን መልሳለሁ። ይሄ ሲንግል ይደገም ውጣ። ይሄ ሲንግል ይደገም ልትሰማኝ ይመስለኛል። ውጣ። እንደውም ከዚህ ስራ ራሴን አግልያለሁ። አልሰራም? አዎ አልሰራም። ማስቀል እንዳጓዘ ቀጣዩ ሲንግል አልጋ ላይ ነበር። አልጋ ላይ ነበር። አልጋ ላይ ከሆነ እኮ ታዲያ ችግር እሰራለሁ። አልጋ ላይ አይ አንተ በቃ ይቅርብ እኮ አልፈልግም ማለት ቀብዱንም ቢሆን መልሳለሁ። ዋና አዘጋጅ ግድ አንደኛ ደግሞ ልጅቷም ሄዳለች። ችግር የለም ትመጣለች። ውጣልኝ ዳይሬክተር ግድ የለም ተው ውጣልኝ ተው። እኔ ለአንተ ጊዜ እንዲህ ነኝ ዳይሬክተር ተው። ወንድ ልጅ አይደል ደግሞ ምስኪን ይመስላል ፊትህ ራሱ። አዎ ምስኪን ነኝ እኔ ምንም ነገር አይቻላቅ። የጃኒ አድናቂዎች ግን አይገርሙ። እግዚአብሔር ተነቅሶ ምን ብሎ ቲሸርት አሰርቶ ምናምን እንደዚህ አይነት ፍቅር ግን ከፈጣሪ ብቻ ነው በቃ የሚገኘው። ኦ ጃኒ ኧረ ከጀርባና ከፊት ሙዚቃም ተሰራላት በሱ ነው። አቤት አቤት እያየንሽ እንኳን ትናፍቂናለሽ። ጋይስ ታፕታፕ ሴጣን ላይ ብላይ ሎሚ ያልሰጣችሁ አንዳንድ ሎሚ እየሰጣችሁ ታፕታፕ ሜምበር ሁኑሽ። ሜምበር ስትሆኑልኝ ነው የምፈልገው። ያራዳልጆች ሜምበር ዮኒ ማኛ የኔ አባት ይላል። ዮኒ ማኛ ምችት ነው የምትይኝሽ። ያራዳልጅ ሴጣን እኮ ነው የምልሽ። ዮኒ ማኛ ይመችሽ። በቃ ሜምበር ያሉ ናችሁ ሜምበር። ነገ ደግሞ ቀጠሮ ጌም አለኝ። ባለፈው ትሪፕል ላይ ነው ልቀቁ ያልኳችሁ። ቆሎ ባዶውን እየለቀቃችሁ የነበራችሁ ሰው ሱፍ ነገር አቀላቅሉበትም። ሱፍ ነገር እየቀለቀላችሁ
ገብስማ ዶሮ ደግሞ የሰጣችሁ በጣም የሚደብሩ ያላችሁ ትሪፕል ላይ ሲደርስ ገብስማዋን ጣል ታደርጓታላችሁ። ለምን ይከስራል? ጥቁሩ በግ ለምንድን ነው እሺ ባዶ ላይ ተለቀቀው? ጥቁሩ በግ ዝም ብሎ በባዶ ትሪፕል ላይ ብትለቁት ለኔም ለእናንተም ጥቅም ነው እኮ ነው እያልኩ ያለ። ገቢዎች ጆይንድ ሞዴሬተር ገቢዎችና ቴሌ ትቦልክልኛለህ አልፈልግም። ሚዲያ ላይ ያሉ አንዳንድ ሰዎች የሰይጣን ስራ ይሰራሉ ነው በሻይንኛ። ሌላ የምታውቁት ሚዲያ ላይ ያለው የሰይጣን ስራ የሚሰራ ሰው እናንተ ኮሜንት ላይ ጥቀሱ። በነገራችን ላይ ስለ ሀገራችን ስናወራ አንድ አፍሪካዊ ከሆነ መሪ ጋር ዶክተር አብይን ሲያወዳድር ነበረ። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን የአፍሪካ መሪ ለመሆን ብቁ ናቸው ምናምን ብሎ ሲናገር ነበር። አሁን ኢትዮጵያ ትልልቅ መሪዎችም ጭምር እየመጡ ነው። በጣም አስገርሞኛል ይሄ ቪዲዮ። በጣም እስቲ ተመልከቱና እናንተስ ምን ትላላችሁ? ኮሜንት ላይ ሀሳብ የጋና ዜግነት ያለው አፍሪካዊ ወጣት የተናገረው ነገር ብዙዎችን እያነጋገረ ይገኛል። ብዙ አፍሪካን ሀገራት እየተነጋገሩበት ነው። የመንገድ የቡርኪና ፋሶ ፕሬዝዳንት የሆኑትን ኢብራሂም ትራኦሬን እና የኢትዮጵያ ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድን በማነጻጸር የተናገረው ነገር ነው። ቪዲዮንም በመጨረሻ ማስቀምጥላችሁ ይሆናል። እሱ እንደተናገረው ከሆነ እዚህ በፊት ኢብራሂም ትራኦሬ አፍሪካን ይቀይራታል ብዬ አስብ ነበር፣ ነገር ግን ይህ ነገር ሁሉ ተቀይሯል። ኢትዮጵያ በመጣሁበት ወቅት አዲስ አበባን ስመለከታት የኢትዮጵያ ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ ትልቅ ስራን እየሰሩ መሆኑን ተገንዝቤያለሁ። ስለዚህ ሀሳቤን ቀይሬ የኢትዮጵያ ጠቅላይ ሚኒስትር የሆኑት ዶክተር አብይ አህመድ አፍሪካን ቢመሯት ይሻላል ብዬ አመኛለሁ ብሎ ተናግሯል። በተጨማሪም በዚህ ቪዲዮ ላይ እንደተናገረው ከሆነ ከመወልዳቸው ልጆች መካከል መጀመሪያውን ልጄን ወንድም ይሁን ሴት በዶክተር አብይ አህመድ ስም ነው የምሰይመው ብሎ ተናግሯል። ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቪዲዮውን ተመልከቱት። First, you see today I'm representing my brother here. This is Ibrahim Traoré, the Burkina Faso president. Okay. Yeah? And there was a post I saw on social media where somebody was saying, "Do you think that this man is ready to lead Africa?" And I said, until I visited Ethiopia. Wow. If you've never visited Ethiopia, you might think that, yo, there is nothing here. Hey, just type Dr. Abiy Ahmed and you will see the new Africa that was never told. Wow. By BBC, by CNN, by the Western media. We will say our own story. We are going to tell our own story. Dr. Abiy Ahmed, you give African hope again. Man, I'm so fucking proud of this man. I said, he is going to bear one of my children's name. I promise that. My firstborn, whether you're a girl or you're a boy, you're still going to bear. Man. Wow. I mean, Abi sounds like a girl name, Ghana, right? But then, whether you're a girl or you're a boy, you bear Abiy Ahmed. Okay. እናንተስ ምን ትላላችሁ? እስቲ መስቀል አደባባይ ሄደ ነው ወይስ ኦኬ አይደለም? ከፈላጭ ሴቶችን ከሴተኛ ዳሪዎች ማንን ታከብራለህ? ሴተኛ ዳሪ ፈልጋ ላይሆን ይችላል፣ ፈላጭም ደግሞ ፈልጋ ላይሆን ይችላል። እሺ ሴተኛ ዳሪዎቹ የተሻለ ነው ፈላጮቹ ማለት። ሴተኛ ዳሪዎችም ከዚህ ነገር ውስጥ ወጥቶ ሌላ አማራጭ ይኖራል። ይሄ ነገር ከፈላጭና ከሴተኛ ዳሪ የትኛውን ትመርጣለህ? እናንተ ብትሆኑ የትኛውን ትመርጣላችሁ? በጣም ከባድ ነው፣ ሰፊ ውይይት የሚፈልግ ነገር ይመስለኛል። ነገር ግን ሴተኛ ዳሪነትን የሚሰሩ ሰዎች የተሻለ ገንዘብ ለማግኘት ነው እንጂ ዝቅ ብሎ መስራት ይቻላል አይቻልም? ይቻላል። እንደዚህ ፈላጭ ወይ ደግሞ የሆነ ነገር ፌቨር ሰርቶ ማግኘት የሚፈልጉ ሴቶችም ደግሞ ዝቅ ብሎ ቢሰሩ ይቻላል። እኔ ለሴተኛ ዳሪ ቦታ አለኝ፣ ለሁለቱም ቦታ የለኝም። የእውነት እኔ ለሁለቱም ከሁለቱ የግድ ምረጥ ብባል እኔ አላውቅም። እስቲ እናንተ ተወያዩበት ይሄን ጉዳይ። የቲቪ ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪዋ ዳናይት መክብብን ጨምሮ በ5 ተከሳሾች ከፍተኛ ገንዘብ ተጭበርብረናል ያሉ ሰዎች ክስ በፍርድ ቤት መታየት ጀመረ። ኤቢኤል ኮንሰልታንሲ ኃላፊነቱ የተወሰነ የግል ማህበር ቤተልሔም ታደሰ፣ ገሊላ በለጠ፣ አቤል ተስፋዬና ዳናይት መክብብ የተከሰሱበትን ክስ ጉዳይ እየተመለከተ ያለው የፌዴራል የመጀመሪያ ደረጃ ፍርድ ቤት ቦሌ ምድብ ችሎት ነው። ከሳሾች ለፍርድ ቤት ባስገቡት የክስ ዝርዝር እንደገለጹት ተከሳሾች ወደ ውጭ ሀገር እንልካቸዋለን በማለት ከእያንዳንዳችን 437,000 ብር የተቀበሉን ቢሆንም ወደ ውጭ ሀገር ሳይልኩን ቀርቷል። መስታወቂያ ስራና መጭበርበር የሚባሉ ነገሮች በብዛት አሁን የተበራከቱ ነው። ማንም ተራ ቲክቶከር ምንም አካዳሚካል ዚግባ የማይባል ጥሩ ፎሎወር ያለው ሰው የሚሰራበት ጊዜ ላይ ደርሰናል። ነገር ግን ስለ መስታወቂያ ሳስብ እኔ ብዙ ጊዜ መስታወቂያ የሚሰሩ ሰው ክልኛው ነገር ሪያሊስቲኩን አይቶ ይሰራሉ ወይ ሌላ ነገር ነው። ንግድ ፍቃድ አይተን ነው። ንግድ ፍቃድ ፊት ለፊት ቦታውን ነው የሚያዩት አብዛኛው። ግን የንግድ ፍቃድ የስራ ዘርፍ የሚለው ጀርባ ላይ ነው። ጀርባውን ራሱ እንደ ኤቪደንስ አያዩትም አንዳንድ ሰዎች። አንድ ሁለተኛ ደግሞ ሪያሊስቲኩ ወይ ደግሞ ትክክለኛ
ትክክለኛነቱ እስከምን ድረስ ነው የሚለውን አያረጋግጥም። ነይትም እንግዲህ ብዙ ማስታወቂያዎችን ሰርታለች። ብዙ ሰዎችም እንግዲህ ከዚህ በፊት ትታማ ነበር፣ አሁን ወደ ክስ ሄዷል። ብዙ ጊዜ እንደውም ማስታወቂያ የሚሰሩት ሰዎች በውጭ ሀገር ሆናችሁ በተለይ በአረብ ሀገር ያላችሁ ሌላ ዩሮፕ ሀገር ውስጥ የሚገኙ እንኳን ትንሽ ያገናዝባሉ ብዙም እንትን ስለማይሉ፣ ግን አረብ ሀገር ያላችሁ እህቶች ቤት ኢትዮጵያ ውስጥ በፍጹም መግዛት የሌለባችሁ ነገር 3D ሞሽን ግራፊክስን እያሳዩ ማስታወቂያ እየሰሩ ከእናንተ ብር ይቀበላሉ፣ ከባንክ ይበደሩና ከዛ በኋላ ነው ቤቱን መስራት የሚጀምሩት። ቤቱ ሳይኖር ግን በ3D ዲዛይን ቤት ይሰራሉ። ከዚህ የበለጠ በጣም ማጭበርበር የለም። እንዲህ የሚሰሩ ሰዎችን ማስታወቂያ የሚሰሩ ሰዎችን ዩቲዩበሮችንም ጭምር ተመልክቻለሁ። ብዙ ከተመለከታችሁ እስቲ እንድትጠነቀቁ ነው ብቻ እንጂ ሌላ ነገር አይደለም። የሰውን ስም አላነሳንም። እንግዲህ ወንድሜ አልሰማሁም እኮ ቴሌፓኬጅ ማን የመጣሽ ቁጭ በይ ተቀል ጨምሮበት ነው አሉ። 1050 የነበረው 2000 ሆኖ ሲያዩ ደም ግፊቱ ተነስቶ ዘው ላይ ቀጥ ብሎ ማሞት እሱ ብቻኛ ምን ሞት ነው እንጂ በልብሰ ገዳይነት መጠየቅ ያለበት ቴሌ አንተ እኔ የቤተ ክርስቲያን ልጅ ተው እንትና እንደ ፈራና ደህና ናችሁ ልጅ አባዬ ይኸውልህ ብድር ወስደሃል። ኧረ አንዳር አልመልስም። ጀግና ልጅ ተባረክ። 100 ሺህ ብሩን አስገባልኝ አንተ አታስገባልኝ ሸምሱ ኦ ማይ ጋድ ሄሎ ወይ ሀብታም ማማቴ ጋር ሀብታም ማማቴ ብዙ ነገር ጠብቄ ብዙ ነገር ተስፋ ሰጠሁኝ። ጉድ ሰርኝ ሞቱ። በቃ አታልቅስ ዴቭ ተረጋጋ። እንዴት አላለቅስ? ምን ማለት ነው ተረጋጋ ማለት? ስንት ነገር አውርተን ተስፋ አድርጌ አባዬ እሺ ያሉት ነገር የለም ምንም የለም። መጨረሻ ላይ ጠርቶክ ነበር። ምን አለ? ቤቱን ስጦታ አላ ኧረ እንደሱ አይደለም። እሺ መኪናዎቹን ነው እንደሱ አይደለም። በቃ እኔ እሱ ላይ ተስፋ አይቻለሁ። ልጁ መስራት የሚችል ነው እና ያለኝን ሀብት ለበጎ አድራጎት አውርሳችሁ እናንተ ስሩ ብሏል። ለበጎ አድራጎት ማለት በጎ አድራጎት ነበር። አንቺ ከኔ ይበልጥ የሚረዳ ሰው አለ እንዴ? በይሳት ማለት ምን ቀልድ ነው እንደያዙት እንዴ? ሰርተን እኮ ማደግ እንችላለን። ምን እያልከኝ ነው እንዴ? እናድጋለን። ወዴት ነው ማድገው? እኔ ካንቺ ጋር አረ ዶክተር የጤና ጣቢያ ጉድ። አቤት። ምን ነው በሰላም ነው? ሁሉ ሰላም። ቀስ በሉ እንጂ እንዴ ወንድሜ ደህና አይደለም እንዴ? ደህና ነው። እግሩ እንዲቆረጥ እኮ ገብቶ ነበር። ይቆረጥ ተብሎ ሀሳብ ለምን ትቀያ? እጅ አይደል ያልከው? እጁን ቆርጦ መጥቶ ምን እጁ ማን ያለው? እጁን ቆረጥኩት እኔ። ያማችሁ እንዴ ዶክተር? ምንድነው የምትሉ? አይ ችግር የለም በቃ እግሩን መቆረጥ እንችላለን ነው። የተቆረጠው እጅ ምንድነው? አሻንጉሊት ነው እንዴ? ምን አሻንጉሊት? ልጅስ ራሱን አሞት ነው? አሬ ተወለደው ልጄ። ወይ ሌላ ሰው ሰጥቶት ምን ዶክተር እያሾፉ ነው? ሌላ ሰው ሰጥቻለሁ። ዶክተር ቁጭ በሉ እስኪ። እያሾፉ ነው እንዴ ዶክተር? አይደለም በቃ ለአንተ እግሩ ይቆርጣል። ምን ነው ሌላ ልጅ ሰጥሻለሁ እንዴ? እኔ ራሴ ነው ምንድነው? እያሾፉ ነው እንዴ ዶክተር? ማን ያሾ? ስራው ነው እንዴ? ጤና ጣቢያም እንደምትቀልዱት እንደ ራሱ ነው መጀመሪያ አለችው። ምን አገ አናዩና ለሌላ ሰው ሰጥቶታ። እንደዚህ አይነት ጤና ጣቢያ ካለ አሁን ነው ሰላማዊ ሰልፍ መውጣት። ሰዎች የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ዘናፍታ እንዳላችሁበት ተስፋ አድርጋለሁ። እናንተ ኮመንት ላይ ሐሳቦቻችሁን ኮመንት ማድረግ ትችላላችሁ። ቪዲዮ ላይክ ካላደረጋችሁ ላይክ አድርጉ። ቻናሉንም ሰብስክራይብ አድርጉ። ቀጣይ በምርጥ ቪዲዮ እንገናኝ።